ካርዲናል ኩፒች የህሊና ጥሪ የሚል መግለጫ ማውጣታቸው ተገለጸ። የቺካጎ ሊቀ ጳጳስ ብፁዕ ካርዲናል ብሌዝ ኩፒች አስከፊው ጦርነት በየቦታው እየተስፋፋ በመጣበት ወቅት የህሊና ጥሪ የሚል መግለጫ ያወጡ ሲሆን ጦርነት የሚያስከትለውን አስከፊ መዘዝ አይተን እንዳላየን ሆነን በቆየን ቁጥር እግዚአብሔር የሰጠንን እጅግ ውድ ስጦታ የሆነውን ሰብአዊነታችንን እናጣለን በማለት አስጠንቅቀዋል። የቺካጎ ሊቀ ጳጳስ አሜሪካን ከኢራን ጋር ከገባችበት ጦርነት ጋር በተያያዘ በሰው ላይ እየደረሰ ያለውን ጉዳት አስመልክቶ ባወጡት መግለጫ ጦርነቱን በሚመለከት በማህበራዊ መገናኛ ብዙሃን ላይ እየታየ ስላለው ትክክል ያልሆነ አካሄድ በመጥቀስ በቁጭት ተናግረው የአሜሪካ ሕዝብ ከዚህ የተሻለ እንደሆነ ያላቸውን እምነት ገልጸዋል። ብፁዕነታቸው በመግለጫቸው ግጭትን አስመልክቶ ህዝባዊ ግንዛቤን በመፍጠር ረገድ የመገናኛ ብዙሃንና ቴክኖሎጂ ያላቸው ሚና የጠቀሱ ሲሆን በጦር ሜዳና በመኖሪያ ክፍል መካከል ያለው ርቀት በእጅጉ መቀነሱን አመላክተው እየገጠመን ያለው የሞራል ቀውስ ከጦርነቱ በላይ መሆኑን ከዚህም በተጨማሪ የጦርነቱ ታዛቢዎች ግጭትን እንደ አንድ የስፖርት ወይም የቪዲዮ ጨዋታ እንዲመለከቱ እየተደረገ መሆኑን ገልጸዋል።